ወንድሞቼ ደግሞ የእናታችን ለቅሶ እኮ አልመጣሽም ብሎ እንትን አሉ። ስደት ላይ ሆናችሁ ንብረታችሁ አባታችሁ እናታችሁ ወንድማችሁ ጋር እንዲሁም ደግሞ ፋሚሊ በጥቅሉ ዘመድ ሰው ጋር የምታስቀምጡ እህቶቼ ባካችሁ እዚች እህታችን ላይ የደረሰውን እናንተ ላይ እንዳይደርስ ሁሉ ነገራችሁን እንዳታጡ እስከ መጨረሻው ተከተሉ ማለት ነው። ይሄ ቪዲዮ ለብዙ እህቶቻችሁ እንዲደርስ ብዙ እህቶቻችሁ እንዳያለቅሱ ላይክና ሼር ሰብስክራይብ ማድረግ እንዳትረሱ በአክብሮት ጠይቃችኋለሁ ማለት ነው። ጉዳዩ እንደዚህ ነው። ቀንጨብ አድርጌ አንድ ቪዲዮ አስደምጫችሁ ነበር። እንግዲህ ልጅቷ ያለችው ምንድነው ህገወጥ ነበረች። ለረጅም አመት ህገወጥ ሆና ሰው ሀገር ትሰራ ነበረ። ያለ ስራ ያሳለፈችው አንድም ቀን የላትም። ሁሌም ትሰራ ነበር። መሬት ገዝታለች፣ ቤት ሰርታለች፣ ብዙ ነገር አድርጋለች። በቤተሰቦቿ እጅ ላይ ነው የሚገኘው ያ ሁሉ ነገር ማለት ነው። ከዛም እናቷ ነይ እባክሽ ናፍቀሽኛል እያለቻት ነይ እኔ ልሞት ነው አንዴ ልይሽና ልሙት እያለቻት እናቷ በድንገት ትሞትባታለች ማለት ነው። እናቷ ስትሞትባት እቺ ልጅ አገር ቤት መሄድ ፈለገች። ያው እናትየው በእርግጥ እቺ ልጅ እስክትደርስ ድረስ እናትየውን መቼ ሳያስቀምጡትም ሬሳው አያደርቁትም። ያው ትቀበራለች። እናትየው ግን በቃ የመጨረሻ ደረጃ ስለወሰነች አገር ቤት ለመግባት ፈለገች። ወደ ኤምባሲ ስትሄድ ክስ እንዳለባት አሁን ቶሎ እንደማይሳካላት መሄድ እንደማትችል ለተወሰነ ጊዜ ተነገራት ማለት ነው። ሲነገራት እቺ ልጅ ለወንድሞቿ እኔ መምጣት አልቻልኩም፣ ህገወጥ ሆኜ ነው ስሰራ የነበረው። እንግዲህ ለረጅም ዓመታት እናቷን ስታስታምም እነሱን ስትረዳ እነሱ እጃቸውን አጣጥፈው ሲቅሙ ሲበሉ ሲጠጡ ስታስተዳድራቸው ከርመው ነበረ ወንድሞቿ ማለት ነው። ከዛ እኔ መምጣት አልቻልኩም ብላ ስትነግራቸው እሷን እንደማጽናናት ብዙ ጊዜ ጥሩ ቤተሰቦች አሉ። ባይዘወይ ሁሉም ቤተሰብ አንድ አይደለም። አንዳንድ ቤተሰቦች ቤተሰብ ቢሞት ራሱ አባት ቢሞት ራሱ አይነግሩም። ለምን ሰው ሀገር አለች እህታችን ብለው ስለሚያምኑ ማለት ነው። ግን እቺ ልጅ እናቷ መሞቷን ሰማች፣ ነገሯት። መሄድ አልቻለችም። ክስ ስለነበረባት ህገወጥ ስለነበረች ምናልባት ወንድሞቿ እሷን እንደማጽናናት እሷን እባክሽ ተጽናኝ፣ በቃ ሁሉም ሰው ይሞታል እንደማለት አንቺ የእናታችን ለቅሶ በልተሽናል፣ ስለዚህ እህታችን አደለሽም ብለው ክደው ንብረቷንም ሁሉ ነገሯን ካዷት ማለት ነው። አያችሁ፣ እነዚህ ሰዎች እውነት እነሱ የእናታቸው ሞት አሳስበዋቸው ሳይሆን ንብረቷን መካድ ስለፈለጉ የገዛ የእናቷ ልጆች ሙሉ ለሙሉ ንብረቷንም ካዱ፣ እህትነቷንም ካዱ። እህታችን አይደለሽም አንቺ የእናታችን ለቅሶ አልመጣሽም ብለው እቺ ልጅ ሁሉ ነገሯን አሳጧት። የቤተሰብ ፍቅሯን የእናቷን ሞት ሁሉ ነገሯ ጎቷት እያለ ግን ሁሉ ነገሯ ማጣት ችላለች ማለት ነው። በዚያ አጋጣሚ እኔ አሁን ምን ልነግራችሁ ፈልጌ በእያንዳንዱ በጣም አሳዝናኛለች ልጅቷ ስታለቅስ ማለት ነው። ወላሂ እውነቴን ነው የምላችሁ፣ ስታለቅስ በጣም አዝንኛለሁ። ግን እኔ እናንተን ምንድን ልላችሁ ነው የመጣሁት አሁን በጥቅሉ እናታችሁን አባታችሁን እስካሉ ድረስ እርዷቸው። ወንድምም ይሁን እህትም ካላችሁ እናንተ ከነሱ የተሻላችሁ ከሆናችሁ እርዱ። ኖርማል ነው። ግን ስትረዱ የደሞዛችሁን 100% አይደለም የምትረዱ። ለምሳሌ ደሞዝሽ 1000 ብር ከሆነ በወር ወይም ደግሞ በ2 ወር በ3 ወር ወይ 200 ሪያል 200 ድርሃም 250 እንደዚህ እያልሽ ከደሞዝሽ 100% ለራስሽ እያስቀመጥሽ መርዳት መቻል እንዳለባችሁ። ሌላ ደግሞ እናንተ ህገወጥ ሆናችሁ ለረጅም ዓመት ከምትሰሩ የሆነ ጊዜ መታ አድርጋችሁ የሰራችሁትን ነገር በቤተሰብም ቢሆን ለቤተሰብ ምንም አይነት ነገር ሳትናገሩ በድንገት እንደ ዱቢዳ ግብት ብላችሁ ገብታችሁ ንብረታችሁን ህጋዊ አስደርጋችሁ በራሳችሁ ስም አስደርጋችሁ። ለምን ህገወጥ አይሆንም? በራሳችሁ ስም አድርጋችሁ መመለስ፣ ሌላ ሀገር መመለስ ትችላላችሁ። ከፈለጋችሁ ሌላ ሀገር ሄዳችሁ ስደት ነው አይደል? ያ የሰራሽውን በደና ጊዜ በወጣትነትሽ መብላት፣ መጠጣት፣ መሮጥ፣ መልበስ፣ መዘነጥ እያማረሽ ለፍተሽ ደክመሽ የሰራሽውን ንብረትሽ ሳትሰበስቢ ሌላ ለመያዝ አትጣጣሩ። ወላሂ እውነቴን እንደዚህ ጥርጣሬ የሚገባችሁ ከሆነ ለቤተሰቦቻችሁ 5 ሳንቲም ሳትነግሩ በፍጥነት ገብታችሁ
ንብረታችሁን ተረክባችሁ በራሳችሁ ስም አድርጋችሁ ፓስፖርታችሁን አውጣችሁ እንደ አዲስ የራሳችሁ አካውንት ከፍታችሁ ወይም ደግሞ በውክልና አካውንት በሁለት ሰው ለምሳሌ በእናትሽና ወይ በራስሽ ምናምን አድርጋችሁ ይሄ ኦንላይን ማስተዳደር የምትችሉትን አካውንት ሞባይል ባንኪንግ ማለት ነው የትም ሀገር ሆናችሁ ትራንስፈር ማድረግ እንደምትችሉ ኢንተርናሽናል ሞባይል ባንኪንግ አውጥታችሁ ተመልሳችሁ ሌላ ሀገር ብትሄዱ ነው የሚሻለው። ህገወጥ ሌላ ሀገር ሄዳችሁ ህገወጥ ራሱ ብትሆኑ ያድሮ ያወጣችሁት ስልክ ውስጥ የድሮ ሞባይል ባንኪንጋችሁ ካለ ብራችሁም በሞባይል ባንኪንጋችሁ ከዚህ ትራንስፈር ታስደርጋላችሁ። እናንተ የፈለጋችሁን ነገር መግዛት ስትፈልጉ ለሌላ ሰው ኢትዮጵያ ላለ ሰው እዚህ ቁጭ ብላችሁ ኢንተርናሽናል ስለሆነ እንትን ማድረግ ትራንስፈር ማድረግ ትችላላችሁ ማለት ነው። ወላሂ ጊዜው ተሻሽሏል። እኛንን ያልተሻሻል ነው። እባካችሁ እህቶቼ ንቁ። እቺ ልጅ አሁን አያችሁ አይደለ? እናቷንም አጣለች። ምትወዳቸውን ቤተሰቦቿን ምትሳሳላቸውን ወንድሙን የማይወድ ሰው አለ ብዬ አላስብም። እኔ ወላሂ ነው የምላችሁ ወንድሞቼን ከልቤ ነው የምወዳቸው። ጥሩም ናቸው። የሚከፉት እኮ ከጊዜ በኋላ ነው። ባይዘያችን ላይ የሆነ ነገር ስታስቀምጡባቸው የሆነ ሸክም ነገር ስታኖሩባቸው የሚቀየሩት ማለት ነው። ግን ራሳችሁን ባላንሳችሁን ጠብቃችሁ ከነ ቤተሰቦቻችሁ እንደተደሰታችሁ መኖር ከፈለጋችሁ ይሄ ነገር አድርጉ። በፍጥነት ገብታችሁ ያላችሁን ነገር በስማችሁ ኢንተርናሽናል ሞባይል ባንኪንግ ከፍታችሁ ወደ ስደት ሌላ ሀገር መመለስ ትችላላችሁ። ስፔሻሊ ኮንትራት ላላችሁ ደግሞ ኮንትራታችሁ ስትጨርሱ ኦልሬዲ ድሮ ምንም አታውቁም ነበር፣ አሁን ብዙ ነገር አውቃችኋል። ቀጥታ ገብታችሁ አገራችሁ ላይ የፈለጋችሁትን ኢንተርናሽናል ሞባይል ባንኪንግ አውጥታችሁ ከነ ስልካችሁ ይዛችሁ ከነ ፓስፖርቱ ከነ ኢሜይሉ ይዛችሁ የትም ሀገር ላይ ሆናችሁ ትራንስፈር ማንቀሳቀስ ብራችሁ ላይ ስራ መስራት ትችላላችሁ። ሀሳብ እንዳይገባችሁ ማለት ነው። አይው በቃ ይሄ ጎል ለምሳሌ ቤት ሰርተሻል። ቤቱ በራስሽ ስም አይደለም በሌላ ሰው ስም ነው ያለው። ለዛ ቤት ግን ውሃ ልኩ ኮርኒስ በአሁኑ ሰዓት 200,000 ብር ነው። ለ50 ቆርቆሮ እንኳን ኮርኒስ ለ3 ክላስ ቤት ኮርኒስ ላሰራ ብትሉ ወላሂ እስከ 300-400,000 ብር ይጨርሳል። ውሃ ልክ ስንት ነው? እስከ 300-400,000 ብር ለእንጨት ቤት ውሃ ልክ ማሰር ሙሉ ውሃ ልክና ግርፍ ማሰር እስከ 300 አያችሁ እስከ 1 ሚሊዮን ብር ራሱ ይፈጃል። ከላይ ያለው እንጨቱ ምናምን ትታቸው ማለት ነው። ገና ለዛ ቤት ምንጣፍ፣ ሶፋ፣ እቃው፣ ሳህኑ፣ ድስቱ ከምትሉ በፍጥነት አገራችሁ ሄዳችሁ መጀመሪያ ያላችሁን ነገር በስማችሁ ብታደርጉ መልካም ነው። ነገ እናንተ ስታሟሉት ቤቱ ስታሳምሩት የቤቱን እቃ ሁሉ ነገሩ በቃ ዝግጁ ስታደርጉት ይጎመጁታል። ወላሂ ይጎመጁታል አልኳችሁ። ሀተ ቤተሰብ አሁን አባቷ አላያችሁም? ባለፈ ሽምጥጥ አድርጎ የካዳት የ12 ዓመት የለፋችበት የደከመችበት ሽምጥጥ እኮ ነው ያረጋት። ቤት ከቆላ ከገጠር ከተማ አምጥተው ሽምጥጥ አድርጎ እንደው አሁን ላይ ኑርበት። ግን ለወደፊት ልጅ አንድ ልጅ ስላላት ልጅሽ ዲቃላ ነው አንቺ በባልሽ ላይ ባልደርበሻል ብሎ አዋርዱ ምን ብሎ አሰቃይቶ አሳብደው አባት እናት እህቶቿ የካዷት ማለት ነው። ይሄንን ማወቅ መቻል አለባችሁ። እወዳችኋለሁ። በቀጣይ ባሪ ቪዲዮ እንገናኝ ባይ